ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧልና፣ ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 13 ከቁጥር 11። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ንዌጥን በረድኤተ እግዚአብሔር ወበሰናይ ሀብቱ ስንክሳር ዘሰርኦ አበዊነ አባ ሚካኤል ኤጲስቆጶስ ሀገረ አትሪብ ወመሊጣ ወአባ ዮሐንስ ኤጲስቆጶስ ሀገረ ቡርልስ ወካልአን አበው መምህራን ዘቤተ ክርስቲያን ወውእቱ ክፍል ዳግማይ መጽሐፈ ስንክሳር ዘበትርጓሚሁ ጉባኤ ኩሎሙ ገድላት ዘሰማዕታት ወጻድቃን ወተስካረ በዓላቲሁ ለመድኃኒነ ኢየሱስ ክርስቶስ ወተስካረ በዓላቲሃ ለእግዝእትነ ድንግል ማርያም ወላዲተ አምላክ ወተስካሮሙ ለቅዱሳን መላእክት በረከተ ጸሎቶሙ የሃሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የአትሪብ ኤጲስቆጶስ አባ ሚካኤል የቡርልስ ሀገር ኤጲስቆጶስ አባ ዮሐንስና ሌሎቹም አባቶቻችን የቤተ ክርስቲያን መምህራን የሰሩልንና ያዘጋጁት የስንክሳር መጽሐፍ በእግዚአብሔር አጋዥነትና በበጎ ልግስናው እንጀምራለን። ይህም ከስንክሳር ሁለተኛው ክፍል ነው። ትርጓሜውም ከሰማዕታትና ከጻድቃን ከገድላቸው የመድኃኒታችን የኢየሱስ ክርስቶስ የበዓላቶቹ መታሰቢያና አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የበዓላቶቿ መታሰቢያ የቅዱሳን መላእክት መታሰቢያ አጠቃሎ የያዘ ማለት ነው። በጸሎታቸው የሚገኝ በረከታቸው ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይደርብን አሜን። የተባረከ የመጋቢት ወር ቀኑ 12 ሲሆን ከሌሊቱ ሰዓት ጋር ትክክል ነው። ከዚህ በኋላ ይጨምራል። መጋቢት 1 በዚች ቀን የኢየሩሳሌም ሀገር ኤጲስቆጶስ ቅዱስ በርኪሶስ አረፈ። ይህም አባት ክርስቲያኖችን በሚወዳቸው በቄሳር ለእስክንድሮስ ዘመነ መንግስት ተሹሞ ሳለ ሐዋርያት ሲጠብቋቸው እንደነበረ በበጎ አጠባበቅ ሕዝቡን ጠበቃቸው። ከጥቂትም ጊዜ በኋላ ለእስክንድሮስ ሞተ። ከእርሱም በኋላ ቄሳር መክሲሚያኖስ ነገሰ። ክርስቲያኖችንም በጽኑ መከራ አሰቃያቸው። ከእርሳቸውም ብዙዎቹን ገደላቸው። ሀገሮቻቸውን ትተው እየተሰደዱ አሉ። ይህም አባት ሸሽቶ ወደ ገዳም ገባ። ሕዝቡን ፈልገው አጡት። ከዚያም በኋላ ስሙ ዲዮስ የተባለ ሌላ ኤጲስቆጶስ በላያቸው ሾሙ። እርሱም በጥቂት ቀን አረፈ። ከዚህ በኋላ ስሙ አግርንዲኖስ ከሚባል ሌላ ኤጲስቆጶስ ሾሙ። የስደቱ ወራትን ባለፈ ጊዜ ይህ አባት በርኪሶስ ወደ ኢየሩሳሌም ከተማ ተመለሰ። አግሪንዲኖስም የሚባል ሌላ ኤጲስቆጶስ ሹመው አገኛቸው። ወደ እርሳቸውም በደረሰ ጊዜ ሕዝቡ በመምጣቱ ደስ አላቸው። አግሪንዲኖስም ተመልሶ በመንበረ ጵጵስናው ላይ እንዲቀመጥ ለመነው። በታላቅ ድካምም በወንበሩ ላይ አስቀመጡት። ከአግሪንዲኖስም ጋር 1 ዓመት ኖረ። አግሪንዲኖስም አረፈ። አባ በርኪሶስም እጅግ እስኪያረጅና እስኪደክም ድረስ ኖረ። ወገኖቹንም ሌላ ኤጲስቆጶስ በላያቸው እንዲሾሙ ለመናቸው። እነርሱም አይሆንም አሉት። ከዚያም ወራት የቀጰዶቅያ ኤጲስቆጶስ ስሙ ለእስክንድሮስ የሚባል አንድ ሰው ነበረ። እርሱም በውስጧ ሊጸልይና ወደ አገሩ ሊመለስ ወደ ኢየሩሳሌም መጣ። ሥራውንም በጨረሰ ጊዜ የበዓሉ ቀኖች በተፈጸሙ ጊዜ ወደ አገሩ ሊመለስ ወደደ። በመድኃኒታችን ትንሣኤ በዓል በቤተ ክርስቲያን ውስጥ ወደ ኢየሩሳሌም ከተማ መግቢያ ወደ እገሌ ደጃፍ ውጡ፣ ወደ ደጃፉ መጀመሪያ የሚገባውን ያዙት፣ በጵጵስናው ሥራ የሚረዳው ዘንድ ከበርኪሶስ ጋር አድርጉ የሚል ቃል እነሆ ተሰማ። ወጥተውም ወደ ደጃፉ በደረሱ ጊዜ ለእስክንድሮስን አገኙት። የረዳውም ዘንድ ያለ ፈቃዱ ከአባት በርኪሶስ ጋር አደረጉት። እስከሚያርፍበትም ጊዜ አብሮት ኖረ። መላ የሕይወቱን ዘመን 117 ዓመት ሆነ። ኤጲስቆጶስነትም ሳይሾም 81 ዓመት ኖረ። በሹመቱም ላይ 36 ዓመታትን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ጸሎቱና በረከቱ ከኛ ጋር ለዘላለሙ ይኖር አሜን። በዚህች ዕለት የሰማዕቱ የቅዱስ ለእስክንድሮስ መታሰቢያ ነው። ይህም ቅዱስ ሰማዕት የሮም ሀገር ሰው ነው። ለእርሱም ባለመታዘዙና ለረከሱ ጣዖቶቹ ባለመሰዋቱ ከሃዲ መክሲሚያኖስ ጽኑ ስቃይን አሰቃየው። እጅግ ከባድና ታላቅ የሆነ ድንጋይ በእጆቹና በእግሮቹም ላይ አስሮ ሰቀለው። ብዙ ግርፋትንም ገረፈው። ጎኖቹንም ቀደደ። በፊቱም ላይ የእሳት መብራት ጨመሩ። ስቃዩንም ባልፈራ ጊዜ ራሱን በሰይፍ ቆርጡ ዘንድ አዘዘ። በመንግሥተ ሰማያትም የሰማዕታትን አክሊል ተቀዳጀ። የፈጣሪው በረከት ከኛ ጋር ለዘላለሙ ትኑር አሜን። ዳግመኛ በዚህች ዕለት የመርቆሬዎስ መታሰቢያ ሆነ። ላሜሕንም የወለደው የሄኖክ ልጅ የማቱሳላ የዕረፍቱ መታሰቢያ ነው። ዕድሜው
969 ዓመት ሆነ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 2 በዚች ቀን የኒቅዮስ ኤጲስቆጶስ አባ መከራዊ በሰማዕትነት ሞተ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመጋቢት አንድ ቀን የሚከበሩ ዓመታዊ ቅዱሳን በዓላት አባታችን ማቱሳላ 969 ዓመቱ ያረፈበት፣ ቅዱስ በርኪሶስ ዘኢየሩሳሌም፣ ቅዱስ ለእስክንድሮስ፣ ቅዱስ መርቆሬዎስ፣ አባ ሚካኤል ዘሀገረ አትሪብና አባ ዮሐንስ ዘሀገረ ቡርልስ ሁለቱ አባቶች ሃይማኖተ አበውን ግጻዌንና ስንክሳርን ያዘጋጁ ናቸው። ወርሃዊ በዓላት ልደታ ለማርያም ድንግል እግዝእትነ፣ ቅዱሳን ኢያቄም ወሐና፣ ቅዱስ ራጉኤል ሊቀ መላእክት፣ ቅዱስ በርተሎሜዎስ ሐዋርያ፣ ቅዱስ ሚልኪ ትሩፈ ምግባር። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧልና፣ ሌሊቱም አልፏል፣ ቀኑም ቀርቧል። እንግዲህ የጨለማው ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ 13 ቁጥር 11። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ወርሃ ጾሙን በሰላም እንዳስጀምረ በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ይቅርታውን ቸርነቱን አያርቅብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ ያለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።